በአርሲ ዞን ደጋና ወይና ደጋ አካባቢዎች በአሳ ምርታማነት ለማበልጸግ እየተሰራ ይገኛል። ባልተለመደ መልኩ በዞኑ ደጋማ አካባቢን የሚላመድ የአሳ ዝርያዎችን በመለየት በሌሙና ቢልቢሎ ወረዳ በ3 ሰው ሰራሽ ኩሬዎች 10,000 የቆሮሶ አሳ ዝርያዎችን ማስጀመር ያደርጋል። ዞኑ የፊና ፕሮጀክቶችንና ሰው ሰራሽ ኩሬዎችን በመጠቀምም ከ200,000 በላይ አሳዎችን ለማርባት ስለማቀዱም ይነግረውናል። አሳውን የማስገባቱ ስራ እየተከደ ነው ያለው። በዚህ መሰረት እንደ ዞኑ ወደ 225,000 የአሳ ጫጩቶችን ለማስገባት ታቅዶ ከ137,400 ጫጩቶች በላይ ገብቶ እንክብካቤ ላይ ያሉት ወደ ምርት የማግባት ሂደቱም ተጀምሯል። አሁን ያስገባናቸው አሳዎች ከ3 እስከ 6 ወር ውስጥ ተባስቶ ራሳቸውን ደብል ያደርጋሉ። ሴቶቹ እዚህ ውስጥ ቀርቶ ይራባሉ። ሲራቡ ደብል ይሆናሉ ስልሽ ወደ 30,000 ሊጠጉ ይችላሉ ማለት ነው። በሀገራችን ኢትዮጵያ ከ200 በላይ የአሳ ዝርያዎች አሉ። እንደ ዝርያዎቹ ሁሉ አካባቢን ተላምደው የሚራቡትም ይለያያሉ። አሁን በአርሲ ዞን ደጋማ አካባቢዎች ለማርባት የተጀመረው የቆሮሶ የአሳ ዝርያ ሁሉንም አካባቢ የመላመድ አቅም ስላለው መመረጡን ነግረውናል። እንደ ሀገር ከዚህ ቀደም የተፈጥሮ ውሃን ብቻ ታሳቢ ተደርጎ ይመረት የነበረው የአሳ ሀብት አሁን በተፈጠሩ እድሎች በሰው ሰራሽ ኩሬዎች መመረቱ ያለንን የአሳ ምርታማነት ያጎለብታልም ነው ያሉት። ምርምር ማዕከሉ በኦሮሚያ ክልል በብቸኝነት አሳ ላይ እንደ መስራቱም የተሻለ ምርታማነት እንዲፈጠር አስተዋጽኦ እያደረገ ስለመሆኑ ነው የነገሩን። ያለን ሪሶርስ አብዛኛውን ጊዜ የተለመደ ያው ካፕቸር ፊሸሪ ላይ ደግሞ በተፈጥሮ በሚገኙ የውሃ አካላት ላይ ነው። ነገር ግን በአሁኑ ወቅት ላይ መንግስት በደንብ እየሰራበት ያለው ኩሬዎችን የማልማት በጓሯችን በአካባቢያችን ላይ ፖንዶችን የመቆፈር ባህል እየተለመደ ስለመጣ ያንን የመለወጥ ስራ እየተሰራ ነው። በብዙ መልኩ እየጨመረ ነው። ለምሳሌ ኦሮሚያ ውስጥ ብናይ ቦረና ከዚህ ቀደም አሳ አይታወቅም፣ ሐረርጌ አሳ አይታወቅም፣ ባሌ ላይ ብዙ አልነበረም። እነዚህ ልማዶች በዚህ ወቅት ላይ እየተቀየረ ይገኛል። በዞኑ የውሃ አማራጭ ባለባቸው አካባቢዎች በሁሉም ወረዳዎች የአሳ ምርትን ለማስፋት እየተሰራ ይገኛል። አርሶ አደሩ ይህንን እድል ተጠቅሞ ማልማት እንዲችልም ከ60 በላይ ኩሬዎች ተዘጋጅተው ወደ ስራ ስለመገባቱም ገልጸዋል። የውሃ አቅርቦት በሌለበት ቦታ ላይ አሳ ልማት ማስፋፋት አይቻልም። ቅድሚያ ግን የውሃ አቅርቦት ባለበት አካባቢዎች ላይ የተለያዩ ጥቃቅን ቦንዶች በአርሶ አደር አካባቢ ተቆፍረው መስራት እንዲችሉ ሰፊ ስራ መስራት እንዳለብንና ቀጣይም ከዚህ ላይ አንስተን አብዛኛው ወረዳ ላይ ለምሳሌ በአሁኑ ሰዓት ወደ 60 ፖንዶች የቆፈርንበት ሁኔታዎች አሉ። 3 ወረዳ ላይ አርሶ አደር አካባቢ ማለት ነው። ስለዚህ ይሄንን መልካም ተሞክሮ ሌላውም አርሶ አደር ከነኚህ ላይ ማስፋት እንዲችልና መማር እንዲችል ነው ሰፊ ስራ መስራት ያለብን። በአርሲ ዞን ከፍተኛ የአሳ ምርታማነት ከሚታይባቸው ዝዋይ ዱጉዳ ወረዳና መርቲ ጀጁ ወረዳዎችን ጨምሮ በ76% ምርታማነት ተመዝግቧል።